ትኬት ትችለው ኮሮና በገባ ሰዓት እዛ ቤሩት ላይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ትችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደወል አባል ያልሆነ ብለ ነው የምትለው። አባል ምንድነው አባል? አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይወልክ እኔ ላገኝክ በጣም ፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብላክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንደው ልታናግሯት እንኳን ፍቃደኛ አልነበራችሁም። ሃው ካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል እና እቺን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል፣ ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናን ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው እቺ ሊሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም። ከዚህ በስንት መከራ ነው ያስወጣውሽ። ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ ዋይ። ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውቅ እኔ አልለቀህም። እኔ በህግ ጠይቃለሁ። የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማን ይሞታል? ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምጹን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ። ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም። ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችው አላቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገርኩ ስራ እንደምሰራ ነው ማቀው እኔ። ከዛ ውጪ አንድ ድርጅት የኔ ላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም። ምክንያቱም የሚሰራው ካልቻልክ ትዘጋለህ። የመቻልና ያለመቻል ጉዳይ አይደለም። እረዳለሁ አለውላችሁ እኔ ወገናችሁ እኔ አረብ ሀገር ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ፣ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽውን እሷ የላከችውን ብለህ ማለት አትችልም። በእኛ ስም ነው አይደል የከፈትከው? 17 ዓመት ነው አረብ ሀገር ላይ ኖሬያለሁ። በኔ ስም እስከከፈትክ ድረስ የጠየቅኩህን የማሟላት መብት ግዴታክ ነው። ካልቻልክ ትዘጋለህ። ይኸውልሽ እህታችን በዚህ አጋጣሚ በጣም ብዙ ሺህ ሰዎችን መርዳት የቻለው መቄዶንያ በሚችለው አቅም ከአንድ ጀምሮ ነው እዚህ የደረሰው። ካልቻልክ ትዘጋለህ በሚለው ማስፈራሪያ ውስጥ ሳይሆን ሰው በሚችለው አቅም ያግዛል። በጎ ስራ ስለሆነ በጎ አድራጎት ስለሆነ ከዛ ውጪ በሚቻለው መጠን በየትኛውም ሰዓት እንቅልፌን አጥቼ እኔ በሚችለው አቅም አግዛለሁ። የተለየ ነገር የለውም። ማንም ሰው ችሎ አይደለም የሚረዳው፣ በቂ ሰውም ሆኖ አይደለም። የአረብ ሀገር ችግር አይደለም አንድ ጀጎል 1000 ጀጎል ቢፈጠር የሚያልቅ ችግሮች እንዳልሆኑ ይታወቃል። ምን ያህል ችግር እንደሚደርስባቸው ቀን በቀን ስለምናይ ማለት ነው። ከዛ ውጭ የምንችለውን ሰዎች አግዘን የተጠቀሙት ሰዎች መናገርም መመስከርም የሚችሉበት አቅምም አክሰስም አለ። የተቀበልናቸው ያስተናገድናቸው መዋጮ ሰብስበን ያሳከምናቸው እያንዳንዱ ሰዎች መናገር የሚችሉበት አጋጣሚዎች ሲኖር ገብቶ መናገር ይችላሉ። አሁን ጥያቄው እኔ ላኩትን ሰው አላስገባህምና ወር ደግሞ አልጠየቅምና የተመዘገበው ካልከፈለ አይታገዝም ከሆነ ነው። ማስረጃ ካለ እኔ ብር ሳትከፊ አላስተናግድሽም ያልኩት ሰው ካለ ወይም ድርጅቴ ካለ ያንን ማስረጃ አምጡ ነው ያልኩ ያለው። ስለዚህ ምናልባት ሳቢው እኮ ታዲያ ያለቀው ገባች ኮቺ ዘመናምን ቅምቀማ ቤት ውስጥ ምናምን ፏ ያልክበት ነው ገባ ተስፋ እንጂ እቺ ልጅ በነገራችን ላይ በጣም በጣም ምዝናና ሰው ነኝ እኔ። በጣም ብራም ሰው ነኝ ሲጀመር እንዲህ አይነት ነገሮች
ላይ በጣም ኢንጆይ ማድረግ ሰው ወደ ግትቻና እንትን አታስገቡትና ልጅቷ ያለች ነገር ምን አለ መሰለህ? ምን አለች መሰለህ? እሷ ያለች አረብ ሀገር ወጣለች አለች። ገስት ስለማይተ ገስት አታስወጡ ሰው። በዛ ላይ ሌሎቻችሁ ከታች ያላችሁ ኮፒ ሊንክ ታፕ አድርጉልኝ አንድ ጊዜ እንድለቀኝ አይታየኝ። ጥቁር ነው ሁላችሁም። ማን እንዳለ ተስፋዬና ሚጣ ሁለታቸው ብቻ ናቸው የሚታዩ። ማድረግ አልችልም ነው ጃፒ ገስት ማስገባት አልችልም። ልጅቷ ያለች ከአረብ ሀገር ለአረብ ሀገር የተቋቋመ ድርጅት ከሆነ እኛን የመርዳት ግዴታ አለብህ ነው እሷ ጥያቄው ያለው። ምናልባት ስሜታዊ ነበረችና ከልጅቷ ጉዳት ከዛችኛዋ ልጅ ጉዳት አንጻር ካለው ጥያቄ ጠይቃ ሳትቀበሏት ስለቀራች ስሜታዊ ሆና ስለተናገረች እንጂ ከሳሃለው ማለት ደረጃ መፎከር ያላልከው ነገር ልጅቷ ያለችው አረብ ሀገር ከተባለ የአረብ ሀገር እህቶቻችን ገንዘብ ካበረከቱ እኛን የመርዳት ግዴታ አለብህ። ግን ስጠይቅ በነገራችን ላይ ገስት ላይ ገብታ ስመዘግብልና ብዙ ነገር ስታንቀሳቀስ ተጣልታችኋል። እሷም ጋር ጸብ ላይ ናችሁ። እሷም የምታመጣው ነገር ሊኖራት ይችላል። እሱን ቀጣይ ከነገ ጀምሮ እናያለን። ከአሁን በኋላ ጀምሮ ያለውን ነገር እናያለን። ለምን እንደሚባለው ግዴታ ግዴታ ቆይ መዘግብ ቆይ ብላ ነው። እውነቱን ካላወጣ ነገ መጥቼ በማስረጃ በመግለጫ ሁሉን ነገር ዘረግፋለሁ ብላለች። መብቱ ነው ለምትሉ መዝናናት መብቱ ነው። ግን ሲዝናና የነበረው በእነሱ ገንዘብ ነው። ይሄ ግልጽ ነገር ነው። ማስረጃ ያለ ስድብ ጥያቄ አንዴ ልጠይቀውና ጆከር አንዴ ለተስፋዬ ጥያቄ ልጠይቀው። 3 ጥያቄ ነው የምጠይቀው። አንደኛ ኢሮፕ ነው የምትኖረው የነበረው ካልተሳሳትኩኝ። በመጀመሪያ እዚህ ወንድሞቻችን እህቶቻችን እዚህ በስትረስ የሚሞቱ ብዙ ዲያስፖራዎች አሉ። ሙከራህን አረብ ሀገር ከማድረግ በፊት ካልተሳሳትኩ ኖርዌይ ነው ምናምን ነበር የምትኖረው እና ለምን ከዚህ አልጀመርክም? ሬሳ ማመላለሱን ማለት ነው። አንደኛ ጥያቄ ምክንያቱም እኔ እዚህ ለንደን ነው የምኖረው። ብዙ እህቶቻችን በስትረስ በርዘግተው ሸተው ሽታ አለ ተብሎ ምናምን እና ለምንድን ነው መጀመሪያ እዚህ ሰርተክ የዚህን ተሞክረሁን ሌላ አረብ ሀገሮች ያልቀጠልክበት ማለት ነው? ሁለተኛ አንድ ላይሰንስ ልመልስልሽና እህቴ ትቀጥያለሽ እንዳይምታታብኝ። እሺ በመጀመሪያ ደረጃ እኔ በጎ አድራጎቱን ከመመስረቴ በፊት 4 ዓመት እና 5 ዓመት የአረብ ሀገር እህቶቼን ላይቭ ላይ ይመጣሉ፣ ስቶሪያቸውን ይነግሩናል። ስንረዳቸው ስናግዛቸው የምታወቀው እንደውም እኔ አረብ ሀገር ያለው እስኪመስል ድረስ እነሱን በማገዝ ነው የሚታወቀው። 5 ዓመት እና 6 ዓመት ችግራቸውን ከማንም 5 ዓመት 6 ዓመት ከዛ ለ2 ዓመት እና ለ3 ዓመት ያክል ፖለቲከኛ ነበርክ። ተውቆይ ኤኒዌይ አሁን የጠየቀችኝን ጥያቄ እዛው እንዳንወሻሽ ነው። ፖለቲካውን በደንብ እያብጠረጠርንና በተለያየ ጉዳይ አብረን ነበርን። ነበር አቋም ነበር፣ በጠየቀችው ነገር ነበር። እሱ የታወቀ ነው። እሺ ቀጥል። ችግር የለውም። እና ሌላ ለምን ከኢሮፕ አልጀመርክም ላልሽው ኢሮፕ ሀገር ሁሉም ነገር ሲቲዝን ከ5 ዓመት በኋላ ሲቲዝን ትሆኛለሽ። የራስሽን ኑሮ መኖር ትችያለሽ። ስትታመሚ ትታከሚያለሽ። ያንን ነገር ለማድረግ አክሰሱ አላቸው። አረብ ሀገሮች ላይ 20 ዓመት ቢኖሩም ኢትዮጵያዊነታቸው እንደተከበረ ነው የሚመጡት። ያውም በየ2 ዓመቱ በሚታደሰው ክፍያቸው ላይ እየተሳቀቁ መክፈል ያልቻሉት ረናዌ እየሆኑ የሚደርሱት ለዓለም ተቸገረ ሰው አረብ ሀገር ነው። ለነሱ የሚደርስ ሰው ግን የለም። እውነታው እነዚህ የተቸገሩ አረብ ሀገር ያሉ እህት ወንድሞች የሚሞቱ ሰዎች ምን ያህል ብር ተዋጥቶላቸው አስክሬናቸው ወደ ሀገር ቤት እንደሚገባ፣ ችግር ላይ ሲሆኑ ምን አይነት ችግር ገጥሟቸው እንደሚመለሱ ይታወቃል። በነገራችን ላይ እናንተ ዛሬ አስክሬን ቀድመ ተሰበስባለ ብትሉት በቀን 11 ሰው ይሞታል አረብ ሀገር ላይ። ያንን ዳታ ለማወቅ ደግሞ ኤርፖርት ካርጎ ላይ ሄዳችሁ ጠይቁ። እኛ እነዛን ነገሮች የምናደርገው አብዛኞቹ ፍሪጅ ውስጥ ያለ ህይወቱ ያለፈ ብዙ እህቶች አሉ። አረብ ሀገር ስደት ላይ ያለ ሰው አንድ ጊዜ ሊጨርስ ጆካ ፕሌስ እና እነኛን የሞቱ ህይወታቸው ያለፉ እህት ወንድሞቻቸውን ዞር ብሎ የሚያያቸው ሰው የለም። እኔ እንኳን 7 ዓመት ሞታ ፍሪጅ ውስጥ ተቀምጣ የነበረችውን አንድ እህት 24 ዓመት ኖራ
አምጥቼ አዋተው ተቀብለው ከቤተሰብ ጋር ሲገናኝ ምን ያህል ስሜት እንዳለው አውቃለሁ። ከክፍለ ሀገር የሚመጡ ቤተሰቦች አስክሬን ወዴት እንደሚሄድ ምን እንደሚደረግ አያውቁም። እንዲመጣላቸው ፕሮሰስ አድርገን ለአፈር መሬት እንዲበቁ አደረግን እንጂ ለአስክሬን ብለን የሰበሰብነው የለም። በህይወት ያሉትም ሰዎች የሚደረገውን እያዩ ይሄ ድርጅት የኛ ነው፣ ነገ ስንታመም ነገ ስንወድቅ ያነሳናል ብለው የተቀላቀሉ እንጂ ገና ለምሞተው ለአስክሬን ልክፈል ብለው አይደለም። ተግባባል። ስለዚህ እነዚህ ህይወታቸው የሚያልፍ አሁን ምናልባት እህቴ ቅድም ስትናገር እኛ ለኛዎች ጋር በጣም ብዙ የተቸገሩ ሰዎች ህይወታቸው ያለፈ ሰው ቤሩት ላይ ስንት ብር አዋጣችሁ ነው የምትልኩት? $3000 አይደል? ያንን የሚሰራ ድርጅት አለ፣ ያንን የሚያግዛችሁ ሰው አለ። ሌላ ህገ ወጥ የሆኑ ሳውዲ ላይ ስንት ብር አዋጥተው ነው አስክሬን የሚሸኙት? ሌላውን ነገር የሂሳብ ነገሩን ተዉት። ያንን ቤተሰብ ጋር አገናኝቶ አብዛኛው 90% የክፍለ ሀገር ልጆች ናቸው። እነኛ ቤተሰቦቻችሁ መጥተው እኛ ጋር አርፈው አስክሬኖቻቸው ተቀብሎ ለአፈር ማብቃት ክፋቱ ምኑ ላይ ነው? ክፋቱ ምኑ ላይ ነው? ስትታመሙ እቺ ልጅ ካንሰር ታማለች እናዋጣላት፣ እቺ ልጅ ቸግሯታል ወደ ሀገሯ ትግባ እየተባለ እያስተባበርን ብዙ እህቶቻችንን መርዳቱ ክፋቱ ምኑ ላይ ነው? ከዛ ውጪ ብር በየወሩ ያዋጣችሁስ አላችሁ ወይ? ማስረጃ አላችሁ ወይ ለዚህ ድርጅት? እንደዚሁም ደግሞ የተሰበሰበውን ብር እኔ እንደዚህ አስገብቼ አጭበርብሯል የሚል ሰው ማስረጃ አለው ወይ? ምናልባት 100 እና 200 ሰዎች ያው መጨረሻ ላይ መስራት አቃተን ብለን ቪዲዮ ሰርተን እንደ ሐሳብ ለምን አናዋጣም፣ ለምን ይህን ድርጅት አንረዳም አናቋቁምም ተብሎ የገቢ ማሰባሰቢያ ተደርጎ ያውም ከ400 ሺህ ብር ያልዘለለ የተሰበሰበለትን ድርጅት በዚህ ልኩ በሚሊዮን ተጭበርብሯል የሚለውን ማስረጃ እስኪያወጡትና ንገሩን። ስለዚህ አረብ ሀገር ላይ ትኩረት ያደረግነው ደራሽ ስለሌለ ላቸው ከጎናቸው ስለሆንኩ ነው። ተግባባን። እኔማ ሲቲዝን እኮ ውጪ ነው። እኔማ ልጄ ተንቀባሮ በርገሩን እየበላ ሲታመም ወደ ሆስፒታል የሚሄድበት አክሰስ አለው። አረብ ሀገር ያለችውን የወደቀች እህት ግን የሚያነሳት የለም። እውነታዊያ ነው። አረብ ሀገር ላይ ግን ህይወቱ ያለፈ ሰው እንዴት በምን ፕሮሰስ ወደ ሀገር ቤት እንደሚመጣ ፈተናውን ታውቁታላችሁ። ኤምባሲ ሄደው እንኳን ወረቀት እንዴት እንደሚሞላና ፕሮሰስ እንደሚደረግ ማቆይቷል። እዚህ ጋር አንድ ደቂቃ ስጠኝ ፕሊዝ። ቆያችሁ አንድ ጊዜ ሁላችሁም አንድ ጊዜ። ይኸውልህ አሁን ይሄ ንግግርና ይሄ አባባል የሁላቸውንም የስነ ልቦና አረብ ሀገር ሲባል ብዙዎቻችን በህገ ወጥ ስለሚኖር የነሱን ስነ ልቦና መሸርሸሪያና የነሱን ስነ ልቦና መብያ ነው። አዳምጠኝ ነው። ይሄን ብላችሁ ነበር ከአራት ዓመት ከአምስት ቅርብ ዓመታት ላይ ነው ወደ ኢትዮጵያ ከገባህ በኋላ ነው ይሄን ነገር የጀመርከው። ከዛ በፊት የኦሮሞ ብሔርተኛ ነበርክ። አንድ ጊዜ ያዘኝ። ሁለተኛ ነገር አረብ ሀገር ስትል አንድ የምትጠቅሱት አሁን ገንዘቡን የምትጠቅሰው በድርሃም ነው አይደለም። ከአረብ ሀገር የተለያየ አረብ ሀገር አለ። ኳተር፣ ኩዌት፣ ቤሩት